የሞተውም ለጥቂቶች ነው የሚሉ አሉ። አይ እኛ እንደዛ አይደለም የምንለው። ሐዋርያት እንዳስተማሩት ኢየሱስ ለዓለም ሞቷል። ለዓለም የሞተው ጌታ እንድንበት ዘንድ ምን ብሎናል? ያመነ የተጠመቀም ይድናል ብሏል። ጴጥሮስም ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድናል ይላል። ይህን እያለ መጽሐፍ አይ ጥምቀት አያድንም፣ ከክርስቶስ ሞትና ትንሣኤ ጋር አንድ መሆን አያድንም የሚሉ ሰዎች አሉ። ልዩነታችን አይሽ በክርስቶስ ትምህርት ነው። መጽሐፍ ደግሞ እንድናቀው እንድንጠነቀቅለት የነገረን ይህ ሃይማኖት አንድ ጊዜ ለቅዱሳን የተሰጠን ይሁዳ ምዕራፍ 1 ቁጥር 3 ላይ ስለ መዳናችሁ ልጽፍላችሁ እጅግ ተግቼ ሳለው ለቅዱሳን አንድ ጊዜ ስለተሰጠ ሃይማኖት እንድትጋደሉ እየመከርኩ ጽፍላችኋለሁ ይላል። ሃይማኖት ማለት እምነት ነው። ለቅዱሳን አንድ ጊዜ የተሰጠ እምነት አለ ወይም ሃይማኖት አለ። ይሄን ሃይማኖት መጠበቅ ምንድነው ማለት ነው? ግዴታ ነው። ከዛ ውስጥ አንዱ የክርስቶስ ትምህርት ነው ማለት ነው። በክርስቶስ ትምህርት የማይኖር ደግሞ አምላክ የለውም። ስለዚህ ለህብረታችን ልንጠነቀቅ ያስፈልጋል ማለት ነው። ህብረታችን ውስጥ ያለው ትምህርት መሰረታዊ ጉዳይ ነው። ለምሳሌ እኔ ያሬዶዝ ያሉ መኩ ወንድሞች ኦርቶዶክሳውያን የኛ ህብረት የክርስቶስ አካል የሆነች ቤተክርስቲያን ነች። በዚች ቤተክርስቲያን ውስጥ ያለው ትምህርት ለኛ ድነት መሰረታዊ ነው። ለምሳሌ በዚች ቤተክርስቲያን ውስጥ ኢየሱስ ለዓለም አልሞተም የሚል ትምህርት ካለ ይሄ ህብረት የምድንበት ይሄ ህብረት ክርስቶስ የሰራው ህብረት አይደለም። ጥምቀት አያድንም የሚል ህብረት ከሆነ ያለውበት ክርስቲያናዊ ህብረት አይደለም፣ አልድንበትም፣ ክርስቶሳዊ አልሆነበትም ማለት ነው። ስጋና ደሙ ምሳሌ ነው፣ መታሰቢያ ብቻ ነው የሚል ከሆነ ይህ ህብረት የክርስቶስ ህብረት አይደለም፣ በክርስቶስ ትምህርት የለም። ስላሴን የሚክድ ከሆነ በአብና በወልድ መካከል ልዩነትን የሚያስቀምጥ ከሆነ አብ የበላይ አስተዳዳሪ ነው የሚል ከሆነ ይሄ ህብረት ክርስቶሳዊ ህብረት አይደለም። ስለዚህ ህብረቱ ማለትም ቤተክርስቲያን ማለት ነው። እያንዳንዳችን ብልቶች ሆነን ሁላችን ግን የክርስቶስ አካል ነን። ማለትም ቤተክርስቲያን አካሉ ነች ማለት ነው። ስለ ቤተክርስቲያን ስናወራ ስለ ክርስቲያኖች ህብረት እያወራ ነው። አንደኛ ቆሮንቶስ ምዕራፍ 12 ላይ ይሄንን ነው የሚናገረው። እያንዳንዳችሁ ብልቶች ናችሁ፣ የክርስቶስ አካል ናችሁ ይልና ቤተክርስቲያንን ያመለክታል ማለት ነው። በዚች ቤተክርስቲያን ውስጥ ያለው ትምህርት መሰረታዊ ነገር ነው። በጣም እንድታስቢው ለወደፊትም በደንብ እንድታስቢበት የምፈልገው አንድ ነገር አለ። እርሱ ምንድነው? አስቀድሞ ሐዋርያት ወንጌልን ሲሰብኩ የአዲስ ኪዳን መጽሐፍት አልተጻፉ እንደምታውቁ። ለምሳሌ በሐዋርያት ሥራ ምዕራፍ 2 ላይ ጴጥሮስ 3000 ነፍሳትን ወደ እግዚአብሔር መንግስት እንደጨመረ ይናገራል አይደል? ጴጥሮስ 3000 ነፍሳትን ወደ እግዚአብሔር መንግስት ሲያመጣ የማቴዎስ ወንጌል የዮሐንስ ወንጌል ብሎ አይደለም፣ እንደዛ ብሎ አይደለም። የለም እነዚህ መጽሐፍቶች የሉ። ነገር ግን አስቀድሞ የተሰጣቸው ምን አለ? ሃይማኖት አለ። ያንን ሃይማኖት ሰበኩና ስለ ክርስቶስ ነገሯቸውና መሲህ እርሱ ሊያድናቸው የመጣ እንደሆነ ነግረው አሳመኗቸው። ከዛ አጠመቋቸው። መጽሐፍት የመጡት መቼ ነው? በኋላ ላይ በቤተክርስቲያን ያለው ትምህርት ደግሞ በመጽሐፍትም ታግዞ ሲመጣ እናያለን። ያንን ትምህርት በደንብ አድርገሽ እዚህ ጋር ስሚኝ። ያንን ትምህርት ጽሑፉ ሲመጣ አስቀድመው በሰበኳቸው በዛ ስብከት መሰረት ነው የሚረዱት። ለምሳሌ የሮሜ ምዕራፍ 6 ላይ የተጠመቃችሁ ሁላችሁ ክርስቶስን ለብሳችኋል ይላል። የተጠመቅን ሁላችን ክርስቶስን እንለብስ ዘንድ ወይም ደግሞ ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን ይላል። ገላትያ ላይ የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁ ይላል 3:27 ላይ። ሮሜ ምዕራፍ 6 ላይ ደግሞ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን ይላል። ይሄን ያለው አምነው ለተጠመቁት ነው። ያኔ የተጠመቃችሁት ከክርስቶስ ጋር አንድ ትሆኑ ዘንድ ነው እያላቸው ነው። ስለዚህ መጽሐፉ ወደ እነሱ ሲሄድ በምን መልኩ ነው የሚረዱት? አስቀድሞ በነገራቸው ስብከት ነው አይደለ? ይሄ የቤተክርስቲያን ትምህርት እየቀጠለ እዚህ ድረስ መጥቷል፣ በትውፊት ማለት ነው። ድንገት አዲስ የመጣ ትምህርት ካለ ክርስቶሳዊ ነው አይደለም። የኛ ትምህርት በሐዋርያት የታመነ ከሐዋርያት በኋላም በተነሱ አባቶች የታመነ መሆን አለበት። መሀል ላይ የተቋረጠ ካለ እሷ ቤተክርስቲያን አይደለችም፣ የቤተክርስቲያንም ትምህርት አይደለም። ለምን ካልሽኝ ክርስቶስ ምን ብሏል? ማቴዎስ ወንጌል ላይ ቅድም በነገርኩሽ ጥቅስ ላይ ቤተክርስቲያን ይሰራለሁ ካለ በኋላ የገሃነም ደጆች አይችሏትም አለ። ወደ ገሃነም እንገባው በምንድን ነው? ባዕድ በሆነ አጋንንታዊ ትምህርት ነው አይደለ? እነሱ ትምህርቶች ቤተክርስቲያንን አይችሏትም ብሏል ክርስቶስ። ስለዚህ የስህተት ትምህርት አይገባም ማለት ነው ቤተክርስቲያን። ቤተክርስቲያን ሲመጣ ትመልሰዋለች። አሪዮስ መጥቶ ኢየሱስ ፍጡር ነው ሲል አይደለም ተመለስ፣ ይህ ስህተት ነው አለችው።
አልመለስ ሲል ለየችው። ምክንያቱም ክርስቲያኖች እንዳያሳስት ማለት ነው። ስለዚህ ምንፍቅናን እየመከተች ቤተክርስቲያን ቀጥላለች። አንቺ ያልሽው እምነት የሚመዘነው በመጽሐፍ ቅዱስ እና በቅዱስ ትውፊት ነው። ለምሳሌ ለሐዋርያቱ ቅርብ የነበሩ ሐዋርያትም አምነው ጳውሎስ ምን ይላል መሰለሽ? ከኔ ተማርከውን ይለዋል ጢሞቴዎስን፣ አንተ ደግሞ ለታመኑ ሰዎች አደራ ስጥ ይለዋል። ከዛን በየደረሱበት የቤተ ክርስቲያን ሽማግሌዎችን ካህናትን እየሾሙ ለመንጋው እረኛ እየሾሙ ይሄዱ ነበር። እነኚህ እረኞች ከሐዋርያት የሰሙትን ትምህርት ይዘው ከነርሱ በኋላ ለሚመጡት ያስተላልፉ ነበር። በዚህ መልኩ ነው ቤተ ክርስቲያን የቀጠለችው፣ ወደፊት የምትቀጥለው እንዲሁ ነው። አንቺ ያልሽው ትምህርት የሚመዘነው በምንድን ነው ማለት ነው? በሐዋርያቱ ትምህርት፣ በመጽሐፍ ቅዱስ። መጽሐፍ ቅዱስ ሐዋርያት እንዴት አድርገው ሰበኩ፣ ከነሱም በኋላ እንዴት አድርገው አስተላልፉት በሚለው በትውፊት ነው። ለምሳሌ አንቺ የማርቆስ ወንጌልን ጠቅሰሽ እምነት ብቻ ነው የሚያድነው ትይኛለሽ። አንድ የመካነ ኢየሱስ ሰው ደግሞ ማርቆስ 16ን ጠቅሶ ያው አንቺ የጠቅሽውን ጥቅስ ጠቅሶ ጥምቀትም እምነትም ለድህነት ናቸው ይላል። ከሁለቱ ልክ ማን ነው ብዬ ብል ሁለቱ መጽሐፍ ቅዱስ ጠቅሰዋል። መጽሐፍ ቅዱስ የጠቀሰ እንዳትኝ ሁለቱም ጠቅሰዋል። ታዲያ ማን ነው ልክ? የሚመዘነው በቅዱስ ትውፊት ነው። ለሐዋርያት ቅርብ የነበሩ አባቶች እንዴት ነበር የተረዱት የሚለው ማለት ነው እንጂ ጥቅስ የመያዝ ጉዳይ መጽሐፍ ቅዱስ የመያዝ ጉዳይ ከሆነ ሁሉም ይዞታል። የሚገርምሽ ኦል ጂሰሶች ልክ እንደ ስላሴን ይክዳሉ። ስላሴን ይክዳሉ። መጽሐፍ ቅዱስን ይዘው ስላሴን ይክዱና አንድ አካል ነው ያለው ይላሉ ማለት ነው። አየሽ፣ መጽሐፍ ቅዱሱን በያዘ አይደለም፣ የመጽሐፍ ቅዱሱን ትምህርት በተረዳ ነው። የእግዚአብሔርን ሐሳብ የያዘው ማን ነው ነው እንጂ ጥቅሱን የያዘው ማን ነው ወይንም ደግሞ መጽሐፉን የተሸከመው ማን ነው አይደለም። አሁንማ ሙስሊሞቹም እኮ መጽሐፍ ቅዱስን ይዘው ከዛ ምን ያደርጋሉ? ኢየሱስ ፍጡር ነው ይላሉ። መጽሐፉን በያዘ ከሆነ እነሱም ይዘውታል ማለት ነው። ስለዚህ የመጽሐፍ ቅዱስን አረዳድ በአባቶች ትምህርት ነው የምንመዝነው። ለዛ ነው ከመጀመሪያው ክፍለ ዘመን ጀምሮ ለሺህ ምናምን ዓመት ጥምቀት ለድህነት አያስፈልግም ያለ አንድ አባት የለም። አይሽ የጌታ ስጋና ደም እውነተኛ አይደለም ያለ አንድ አባት የለም። ዙዊንግሊን ተነስቶ እስኪክደው ድረስ ማለት ነው። ሉተር እንኳን በጥምቀት አዳኝነትና የጌታ ስጋና ደም እውነተኝነት ያምናል። የፕሮቴስታንት መስራች የሚባለው ማለት ነው። ምክንያቱም ከሱ በፊት ያሉ ሁሉ አባቶች የሚያምኑት ስለሆነ ማለት ነው። ምን እያልኩሽ ነው? ለትምህርት መጠንቀቅ ያስፈልጋል። ፕላስ ያለሽበት ህብረት የምትድኝበት የጌታን ትምህርት የያዘ ነው ወይ? ይሄ ደግሞ ሊጠየቅ የሚገባ ጉዳይ ነው። ጉባኤያት አንድ ወንድም የሚያስታወሰኝ ጉባኤያት መሰረታዊ ናቸው። ለምሳሌ የአባቶችን ትምህርት የምናገኝበት ነው። አሪዮስ ተነስቶ ኢየሱስ ፍጡር ነው ምንድነው? ኢየሱስ በመለኮቱ ፍጡር ነው፣ አብ አስቀድሞ ፈጠረውና ከዛ ዓለማትን በእርሱ ፈጠረ የሚል የራሱን ትምህርት ያዘ እና በጉባኤ የተቀመጡ አባቶች ይሄ ትምህርት ካንተ ቀደም ማን አስተማረው ብሎ ነው የጠየቁት። ማንም የለም። ስለዚህ የአንተ ትምህርት ነው ማለት ነው። እኔ ተነስቼ አሁን የራሴን ትምህርት ብነግርሽ ካንተ በፊት ማን አስተማረው ብለሽ ልጠይቅኝ ይገባል። የራሴን እንዳይሆን ያወራሁት ማለት ነው። ልክ እንደዛ አሪዮስን ጠየቁት፣ የለውም ማስረጃ፣ ማንም እንደዛ ብሎ ያስተማረ የለም። ስለዚህ የቀናው ትምህርት ያንተ አይደለም ብለው ከአባቶች ጠቅሰው ከመጽሐፍት ጠቅሰው የቀናውን ትምህርት አውጀው ስህተቱን ነቅፈው አውግዘው ለዩ ማለት ነው። በጉባኤያት ያለው ይሄ ነው። በሌሎቹም ትምህርት በዚሁ መልኩ ማለት ነው። አንዲት በሆነች ቤተክርስቲያን እናምናለን አሉ እንጂ 60 ምናምን ሺህ በሆነ ቤተክርስቲያን እናምናለን አላሉም። ክርስቶስም እርሱ አንድ እንደሆነ አካሉ ስንት ነው የሚሆነው? አንድ ነው የሚሆነው። ቤተክርስቲያን አካሉ ሆና መንፈስ ቅዱስ ወደ እውነት የሚመራችሁን መንፈስ እልክላችኋለሁ ብሏል አይደለ? ወደ እውነት የሚመራው መንፈስም አንድ ትምህርት ነው በቤተክርስቲያን ውስጥ ሊያስቀምጥ የሚችለው ማለት ነው። ፕሮቴስታንት ውስጥ ይሄ አለ የለም። አንድ ነን ይባልና ኢየሱስ ለዓለም ሞተ ለዓለምም አልሞተም የሚለውም አንድ ላይ ቁጭ ብሏል። ጥምቀት ለድህነት ነው፣ አራ ለድህነት አይደለም የሚለውም አንድ ላይ ቁጭ ብሏል። ስጋ እውነተኛ ነው፣ አራ አይደለም ምሳሌ ነው የሚለውም አብሮ ቁጭ ብሏል። ልሳን መጽሐፍ ቅዱሳዊ ነው፣ አራ አይደለም ይሄማ አጋንንታዊ ነው፣ እንዲህ አይነት ልሳን የለም የሚለውም አብሮ ቁጭ ብሏል። ንጥቀት
አረ ንጥቀት የሚባል ነገር የለም። ክርስቶስ ከዚህ በኋላ አንዴ ነው የሚመጣው የሚልም አለ። ለፍርድ ነው የሚመጣው የሚል አለ። አይ ደግሞ ይመጣና ነጥቆን እንደገና ይመላለሳል የሚልም አለ። በጣም ብዙ ምን ማነሳለሽ ትምህርቶች ይችላል አሉ። ሶ መንፈስ ቅዱስ ይሄን አስተምሯል ወይ ወደ እውነት ሲመራ ለእንደዚህ አይነት ትምህርት ነው ወይ የመራው ከተባለ አይደለም፣ በአባቶችም አይታወቅም። ስለዚህ ለክርስቶስ ትምህርት ልንጠነቀቅ ይገባል። የመጨረሻ ነገር እንዳላበዛብሽ እኔም እየተደወለብኝም ስለሆነ ቅድም ያነሳሽው ነበር በመሀል ላለመግባት ነውና ቤተክርስቲያን ከጥንትም ጀምሮ ሰዎች በሚያውቁት ቋንቋ ታስተምራለች። በሰንበት ትምህርት ቤት እኔ ስማር በአማርኛ ነው የተማርኩት። ኦሮምኛ የሚያውቁ ወንድሞቼ በኦሮምኛ ሲማሩ አውቃለሁ፣ በልጅነቴም ማለት ነው። ስለዚህ የቤተክርስቲያን ትምህርት በሁላችንም ቋንቋ ይሰጣል። ነገር ግን የአምልኮ ወይም ደግሞ የቅዳሴ የሚፈጸመው በግዕዝ ነው። ግዕዝ ብቻ ግን አይደለም፣ በአማርኛም ትግራይ ብትሄጂ በትግርኛም አሁን በኦሮምኛም ይቀደሳል። ቅዳሴው ማለት ነው የሚነበቡት ወንጌላት የሚነበቡት መጽሐፍት ሁሉ ለምሳሌ ቅዳሴ ብለሽ ሰርች አድርጊ፣ የቅዳሴ መጽሐፍት ይመጡልሻል። 14ቱም ቅዳሴ በአማርኛ ተተርጉመው አሉ። የማወቅ ጉዳይ ከሆነ እንዲህ ማወቅ ይቻላል። ነገር ግን እሱን ድክመት ነው። እኔ እንግዲህ በግልጽ ነው የምነግርሽ። አስቀድሞ ቤተክርስቲያንን ለማወቅ የነበረን ነገር እምብዛም ስላልነበር ድክመት ስለነበረበት አላወቅናት። ሳናቃት ወተን አሁን እያወቅን ያለነው ሌላ ነው። ስለዚህ በኋላ ላይ ባወቅሽው አስቀድሞ ያላወቅሽው ልትተቺ አትችይም ማለት ነው። ወይንም እንዲህ ነች ብለሽ ልትወስኚ አትችይም ማለት ነው። ስለዚህ እኔ ላይ አንቺ ያለኝ ምክር ቤተክርስቲያንን ቅረቢያት፣ እወቂያት። ትምህርቷ ምንድነው? እወቂ። ክርስቶስ ነው መሰረቷ። ሰው ከክርስቶስ ተለይቶ ሊኖር አይችልም። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት ክርስቶሳውያን ናቸው። ክርስቶስ ያከበረውን ስለምናከብር ነው። ሰዎች አይተው የራሳቸውን ትርጓሜ ሊሰጡ ይችላሉ። እኛ ግን ክርስቶስን አብልጠን ስለምንወደው እርሱ የነካውን ሁሉ እናከብራለን። ለምሳሌ እናትሽን በጣም የምትወጃት ከሆነ እናትሽ የምትወደውን ልብስ አብረሽ ትወጃለሽ። እናትሽ የምትወደውን ሰው አብረሽ ትወጃለሽ። ለእናትሽ ካለሽ ፍቅር እናትሽን አርያ ከማድረግሽ የተነሳ አይደለም። ቅዱሳን ሲባል ስለ ክርስቶስ የዓለምን ጣዕም የናቁ ናቸው። መከራን የታገሱ ናቸው። ክርስቶስን በሕይወታቸው ተወራርደው የሰበኩ ናቸው። ስለዚህ ምን ያህል ክርስቶስን ወደውታል። በጣም ነው የምንገረመው በእነሱ። ለሕይወታችን መርህ እናደርጋቸዋለን። ልክ ጳውሎስ እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ ብሎ ክርስቶስን ሁላችን እንድንመስል ራሱን አርአያ መሰበልን ሁሉ እኛም እነዚህን ቅዱሳን ጻድቃን ሰማዕታት ክርስቶሳውያን ስለሆኑ እንወዳቸዋለን። እርሱ ስላከበራቸው እናከብራቸዋለን። ክብር በተለያየ መንገድ ሊገለጽ ይችላልና ከዛ አንጻር ነው። አመሰግናለሁ። እሺ ገባኝ። በጣም ደስ ይላል። ቃሎትን ያሰማል። ቶቻሉሽ ሜሲ የለኝም፣ ግን ሁለት ጥያቄዎች አሉኝ እና ደግሞ አንድ አመለካከት መናገር ፈልጋለሁ። ቅድም በተናገርኩት ላይ በጴንጤዎች ወይም በወንጌል አማኞች እንደ ኦርቶዶክስ በተዋረድ የሚመጣ ነገር የለም። አምስትም በተለይ ውጭ ሀገር 5ም 10ም ሆነው ቤተክርስቲያን መክፈት ትምህርት መጀመር ይችላሉ። ስለዚህ ሁሉም ጴንጤ አንድ አይደለም። መሰረተ ክርስቶስ ሙሉ ወንጌል ሌላ ሳይሆን ሌላ ያልተዋወቁ ትናንሽ ነገሮች አሉ። እነሱ አጠቃላይ ጴንጤ መወከል አይችሉም እና ጴንጤዎች ጋር ስትወያዩ ትክክለኛ ብስለት ያለው ጴንጤ ጋር ቢሆን ደስ ይለኛል። ሌላው እኔ ኦርቶዶክስ ቤተክርስቲያን እናት ቤተክርስቲያን ብለው ከሚያምኑት ወገን ነኝ። ሜሲ የምመሰለሽ አሁን እናት ቤተክርስቲያን ብሎ ማመን ሳይሆን እናትሽ ጋር መኖር ነው። ማመኑ አይደለም ጥቅሙ፣ መኖር ነው። ለምሳሌ እኔ እናት ቤተክርስቲያኔ ብዬ መሰክራለሁ፣ ምክንያቱም ልጇ ሆኜ እየኖርኩኝ ነው። ዳር ይዤ ግን እናቴ ናት ብል ዝም ብሎ ምንም ከእናትነት የሚገኘውን ጥቅም ካላገኘው እንደ እናት ከእናትነት የሚገባኝን ምግብ ካላገኘው ምን ዝም ብሎ ለሽለላ አይደለም። እና አሁን የኛ ፖይንት እሱ አይደለም። አንቺ ኦርቶዶክስን አታውቂያትም እያን አይደለም። አታውቂያትም ያለው ከትምህርት አንጻር ነው። ነበርሽባት ግን አልተማርሽም። ነበርሽባት ግን ትምህርቷን አላወቅሽም።
ነበርሽባት ትምህርቷን ሳታቂ ጣዕሟን ሳታቂ ነው ወጣሽው ነው እንጂ አታቂያትም እያልን አይደለም። እሱን በደንብ አድርገሽ አስተውይልን። ሌላው ፕሮቴስታንቶችን እኛ እንዳንቺ አይደለም። እኛ የእምነት መግለጫቸውን ይዘን ነው የምናወራው። ፕሮቴስታንት ለምሳሌ መካነ ኢየሱስን ስናወራ የእምነት መግለጫቸው ፊት ለፊታችን አድርገን፣ ሙሉ ወንጌልን ስናወራ፣ ቃለ ሕይወትን ስናወራ ሁሉ የእምነት መግለጫቸውን አንብበን አጥንተን እምነት መግለጫቸው የሚለውን ነው አይተን ይሄ ልዩነታቸው ራሱ የምንነግራቸው ማለት ነው። ብዙ ሰው አሁን ራሱ በመካነ ኢየሱስና በቃለ ሕይወት በነገረ ድነት በነገረ ጥምቀት በዚህ በሳክራመንት በሚስጥራት በኩል ባለው ትምህርት ፈጽሞ እንደማይገናኙ ራሱ ሰው እያወቀ ያለው በልሳን እርስ በርስ ራሱ ትምህርታቸው እንደማይገናኝ ያለው ያወቀው ሰው አሁን በጣም ሪሰንትሊ ነው። አሁን አንቺ ፎከስ እንድታደርግ የሚፈልገው ትምህርቱ ላይ ነው። ስለ ስላሴ ጥቂት ነገሮችን እግዚአብሔር ፈቅዶ ነገርንሽ። እዮባ ደግሞ ስለ ስጋዌ ነገርሽ። እዮባ እንዲሁም አይ ቲንክ ቸኩሎ ወይ ስልክም እየመጣበት ይሆናል እንጂ በደንብ በእኛና በፕሮቴስታንት መካከል ያለው ልዩነትም ብዙም አላስቀመጠልሽም። አይኖ ችኮላ ሊሆን ይችላል፣ ግን ይሄ እኛ ለምሳሌ አንድ ባህሪ አንድ አካል፣ እነሱ አንድ አካል ሁለት ባህሪ ሲሉ ምንድን ነው? እኛ ኢየሱስ ክርስቶስ አካላዊ ቃል ስጋ በሰው ከሆነ በኋላ መከፈል፣ መለወጥ፣ መቀየር የለበትም ብለን እናምናለን። ምክንያቱም ከተዋህዶ በኋላ ቃል ስጋ ከሆነ በኋላ አለቀ። አንድ ክርስቶስ ነው ያለው እና ያዳንንም የሞተልንም አንዱ ክርስቶስ ነው። አምላክ በስጋ ሞተ፣ አምላክ ስለኛ ሕማም ተቀበለ እንላለን እና ይሄንን ልዩነት እንድታውቁ ይፈልጋሉ። ብዙዎች ክርስቶስ ላይ ልዩነት ያለን አይመስላቸውም። ክርስቶስ ላይ ልዩነት አለን። እኛ ክርስቶስን የሐዲስ ኪዳን አስታራቂ እንለዋለን፣ መካከለኛችን እንለዋለን፣ አማላጃችን ግን አንለው። በደንብ ደግማለሁ ስሚ። ኢየሱስ ክርስቶስ የሐዲስ ኪዳን አስታራቂያችን ነው። ኦኬ፣ መካከለኛችን ነው። ሊቀ ካህናችን ነው። ደግሞ የሚምርም ሊቀ ካህን ነው። በብሉይ ኪዳን የነበሩት ሊቀ ካህናትና በክርስቶስ መካከል ያለው ሊቀ ክህነት ልዩነቱ ነው። ኢየሱስ ክርስቶስ ሊቀ ካህን ብቻ ሳይሆን የሚምር ሊቀ ካህን ይባላል። የብሉይ ኪዳኖቹ ሊቀ ካህን ብቻ ይባላሉ። ክርስቶስ ኢየሱስ ግን ምን ይባላል? የሚምር ሊቀ ካህን ይባላል። የሚምር ሊቀ ካህን የሚለው ስም ለምን ለክርስቶስ ተሰጠው? ለክርስቶስ ብቻ ለምን ሆነ ካልን ሊቀ ካህናት ያስምራሉ እንጂ አይምሩ። የሰማሽ ነው አይደል? ሊቀ ካህናት የብሉይ ኪዳን ሊቀ ካህናት ያስምራሉ እንጂ አይምሩ። ጸሎት ያቀርቡና ይጠብቃሉ መልስ። መስዋዕት ያቀርቡና ይጠብቃሉ መልስ። ስለ ራሳቸው ማጥያት መስዋዕት ያቀርባሉ። ኢየሱስ ክርስቶስ ግን ይህን ሁሉ ማድረግ አያስፈልገው። ምን መጠበቅ አያስፈልገው። የእንስሳት መስዋዕት ማቅረብ አያስፈልገው። የብሉይ ኪዳን ሊቀ ካህናት ክህነታቸው ዘላለማዊ አይደለችም፣ ፍጽምት አይደለችም፣ ድካም አለባቸው። ኢየሱስ ክርስቶስ ግን ንጹሐ ባህር የሆነ ሊቀ ካህን ሊቀ ካህን ነው ስንል እንደ ብሉይ ኪዳን ካህናት መስዋዕት አቅርቦ እግዚአብሔር መስኪሰጥ የሚጠብቅ ነው እያልን አይደለም። ራሱ መስዋዕት ተቀባይ ነው። ራሱ መስዋዕትም አቅራቢ ነው። ራሱ እግዚአብሔር ነው። ተመለሺ መጣሽ። ይቅርታ መጽሐፍ ቅዱስ ልከፍት ፈልጌ ነው። ይቅርታ። እሺ። ኢየሱስ ክርስቶስ ራሱ ታራቂ ነው፣ ራሱ ማስታራቂ ነው። ምክንያቱም ቅድም ምን ብለናል? ከአብ ጋር እኩል የሆነ ምን አለው ብለናል? ስልጣን አለው ብለናል። በቃ ስለዚህ ኢየሱስ ክርስቶስ ሊቀ ካህናችን ነው ስንል መሐሪም ነው፣ አስታራቂም ነው። ታራቂም ነው፣ አስታራቂም ነው እያልነው ማለት ነው። መስዋዕት አሳራጊ ነው፣ መስዋዕትም ተቀባይ ነው። ለምሳሌ በቀኝ በኩል የተሰቀሉት እዚህ ልሻል በገነት ትሆናለህ ከኔ ጋር ሲል ክርስቶስ አባቱን ጠይቆ ነው በገነት እንዲሆን ያደረገው በቀኝ የተሰቀለው አይደለም። የሚያደርጉትን አያውቁምና ይቀበራቸው ሲል ትሰሚያለሽ። እዛው ደግሞ በቀኝ የተሰቀለውን ደግሞ በከኔ ጋር ነው ብለው ደግሞ እዛው ሲፈርድል ደግሞ ታያለሽ። ምኑን እያሳየን ነው? መስቀል ላይ ቁስላችንን ተሸክሞ በመስቀል ላይ እንደወጣ ኃጢአታችን ተሸክሞ በመስቀል ላይ እንደወጣ እያሳየን ነው። የአዳምን ጩኸት እየጮኸ ነው። የአዳምን ልጆቹን ጩኸት ሁሉ እየጮኸ ነው። ቤዛ ነው፣ ምትክ ነው። እና ሁለተኛ ደግሞ እያስታረቀም ነው፣ ደግሞ እየታረቀም ነው። ኢየሱስ ክርስቶስ ምክንያቱም አማላጅ የሚለው መሰረታዊ ትርጉሙ ልመና ማለት ነው።
ጸሎት ማለት ነው። ለምሳሌ መጽሐፍ ቅዱስ ይላል ስለ ነገስታት ማልዱ ይላል፣ ምልጃን እንድታቀርቡ ጠይቃለሁ ይላል አይደል? እና ቤዛነት ማለት ነው ምልጃ ማለት ስለ ነገስታት ቤዛ ሁኑ እያለን ነው። አማልዱ ሲል ማለት ነው ምልጃን ታቀርቡ ሲል ማለት ነው ልመና፣ ጸሎት። ኢየሱስ ክርስቶስ ግን በልመናና በጸሎት ነው ያዳነን አይደለም፣ በመሰዋት ቤዛ በመሆን በቤዛነት። በጣም ጥሩ። ጳውሎስ ግን ይሄ ማለደ የሚያማልድ የሚለውን ቃል ይጠቀማል አይደለ? ብዙ ጊዜ ለምንድን ነው የሚጠቀመው? ኢየሱስ ክርስቶስ በቤዛነት እንዳዳነን ጠፍቶት ነው? ለምን መስሻለ ይጠቀማል? ብገምለኝ ይቅርታ። ቅዱስ ጳውሎስ ሮሜ 8:34 ቢሆን ዕብራውያን መልእክት ላይ ምን ሌሎቹ ላይ ስትመጪ ስለኛ የሚማልደው ይለዋል። ለዘላለም የሚምር ምንድነው? ለዘላለም ምንድነው የሚያማልድ የሚለው አለ። እነዚህ ሁሉ ቅዱስ ጳውሎስ ሲጠቀም ክርስቶስ ቤዛ እንደሆነ ጠፍቶት ነው አይደለም። ስለዚህ ክርስቶስ አማለደ ሲል ምኑን እያሳየ ይመስልሻል? ቤዛነቱን። አማለደ የሚለውን ነገር ታምናለህ? የሚለውን ቃል ቆይ ስሚ፣ ቅዱስ ጳውሎስ ራሱ ምልጃው ይጠቀምበት አማለደ የሚለውን ተርም የጠቀምበት ምክንያት ከኦዲየንሶቹ አንጻር ነው። ሲጽፍላቸው የነበሩት ሰዎች ተደራሲያኑ ማለት ወይ መልእክቱ የሚጻፍላቸው የሊቀ ካህናትን አገልግሎት የለመዱ ናቸው። ገባሽ? ሊቀ ካህኑ እየቆመ እየማለደ እየቆመ እየጸለየ ነው የሚያውቁት። ኢየሱስ ክርስቶስ ደግሞ እንደዛ የሚያደርግ አይደለም። ስለዚህ ያንን ሊያስረዳቸው ሲፈልግ ስለኛ የሚማልድ እያለ ይናገራል። ግን ይሄ ደግሞ ምኑን ነው የሚያሳየው? ፍቅሩን፣ ቤዛነቱን ለማሳየት አይሹ ፍጹም ፍቅሩን እንደኛ ሰው ሆኖ እኛን መስሎ መምጣቱ ከኛ ጋራ ሰው ሆኖ እኛም መስሎ የእኛን ሕማም የእኛን ደካማ ስጋ ይዞ በሰው መልክ ተገልጦ በሰው ምሳሌ ሆኖ የባሪያን መልክ ይዞ ከመላእክት እንኳን አነሰ ተብሏል እንደ ክርስቶስ ከመላእክት እንኳን አነሰ ተብሏል። ከመላእክት አነሰ ሲባል ምን ማለት መስሻል? አሁን ከመላእክት አነሰ የተባለው ምኑን ለመናገር ነው? ስልጣኑን ትቶ እኛን ለማዳን ወደ የተወው ስልጣን የለም። እግዚአብሔርነቱ አምላክነቱ ከእሱ ተለይቶ ያውቅ። ፍጹም ሰው ፍጹም አምላክ እያለ አይደል እንዴ? አዎ ነው። ግን በአንድ ቦታ ምን መሰለህ? ይህ ግን ስልጣኑን እንደ መቀማት አልቆጠረውም ይላል አይደል? እንደ መቀማት አልቆጠረው ማለት ትቶት መጣ ማለት ነው ታዲያ አይደለም እኮ። ስልጣኑ የተወ አምላክ የለም። ባይዘው ኢየሱስ ክርስቶስማ ቆላስይስ ላይ እንደሚናገረው የመለኮት ሙላት በሰውነቱ ተገልጦ የሚኖር እሺ፣ የመለኮት ሙላት ነው፣ የጎደለ መለኮትነት የለውም። ኦኬ ሶ የተወው ነገር የለም። ይልቁንም ፍጹም ሰው መሆኑን ለመናገር የተጠቀመ ቃል ነው። ኦኬ አሁን በሰው ምሳሌ ሆኖ ሲል ክርስቶስ ሰው አይደለም ማለት ነው? ሰው አልሆነም ማለት ነው? ግን ምሳሌ እኮ ነው የሚለው። ምሳሌ ስለተባለ ሰው አይደለም ማለት ነው? ስለዚህ እነዚህን አጻጻፎች ኦዲየንሶችን ልታቂ ይገባል። ኤኒዌይስ አሁን እዚህ ውስጥ የገባሁት ምን መሰለሽ፣ በእኛና በፕሮቴስታንት መካከል ዲስከሽኖች ክርስቶስ ላይ የሚኖረው እነዚያ ዲስከሽኖች ናቸው። እኛ ስታንዳችን ምንድነው? ኢየሱስ ክርስቶስ ዛሬ ላይ አማልደ ብለን አናምንም። አንድ ጥያቄ አለኝ። እሺ ድንግል ማርያም አሁን ታማልዳለች፣ በህይወት አለች የሚለውን ጥያቄ መልስልኝ። ይሄ ሁሌ ጥያቄ ነው። እሺ እንኳን ድንግል ማርያም አይደለችም፣ እኔና አንቺን ስንሞት ሕያዋን ነን፣ አንሞትም። ለክርስቲያኖች ሞት የሚባል ነገር የለም። እንኳን ድንግል ማርያም አይደለችም፣ ቅዱሳኑ ሁሉ አሉ፣ ሕያው ሆኖ አሉ። ሕያውነት ማለት አንድ ስሚ፣ ሕያውነት ማለት መሰለሽ አዋቂነት፣ ተናጋሪነትና ዘላለማዊነት ማለት ነው አይደል? ለምሳሌ እስቲ አንድ ነገር ላሳይሽ። ሌላ ርዕስ ታስገቢኝ ነው? ኖ ጀስት ግልጽ አድርግልኝ ለማለት ነው እንጂ ምንም ክርክር ውስጥ ለመግባት አይደለም። አይ ነው ክርክር ሳይሆን ርዕሱን ሹት እንዳደረግ ነው እንጂ ችግር የለውም። አንድ ክፍል ላሳይሽና ሌሎቹ መምህራን ጊዜ አስኩኝ ሳላቅ ትንሽ አወራለሁ ብዬ ነበር ገፋሁት። እሺ እዚህ ዮሐንስ ራእይ ላይ እንዲህ ነው። ዮሐንስ ራእይ ላይ ምን ይላል መሰለሽ? ምዕራፍ 6 ቁጥር 9 ላይ እንዲህ ይላል፣ አምስተኛውንም ማኅተም በፈታ ጊዜ
ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሰብ በታች አዩ ይላል። እነዚህ ሰዎች ታርደዋል አይደል? ግን ይታያሉ በሰማይ። እነዚህ ሰዎች ታርደዋል በምድር ስጋ በስጋ የሉም። በሰማይ ግን ሕያዋን ሆኖ ይናገራሉ፣ ያመሰግናሉ፣ ይናገራሉ፣ ያውቃሉ። ለምን ይመስልሻል እንደዚህ ሆነ? እና ማማለድ ይችላሉ ማለት አዎ፣ ችግር እሱ መጣበታለን። ግን ለምን ይመስልሻል? አዋቂነታቸው፣ ተናጋሪነታቸውና ሕያውነታቸው በሰማይ ያለው ለምን ይመስልሻል? አዎ፣ ግን አልዓዛርን ቁስለኛ በሽተኛ የነበረውን አልዓዛርን ላስታውስህና እሱ በሞተ ጊዜ እና የሀብታሙ ሰውዬ በሞተ ጊዜ ለአብርሃም እባክህን አልዓዛርን ላክልኝና በጣቱ ውሃ ቃሉን በቃል በትክክል ላልናገረው ይችላል ሲለው አብርሃም ምን አለው? በእኛና በእናንተ መካከል ትልቅ ገደል አለ። ገደል አለ። ስለዚህ ምን ማለት ነው? መገናኘት ስለማይችሉ ማለት ነው። ምክንያቱም እነሱ ጻድቃን ናቸው፣ የጸደቁ ናቸው ወይ ያመኑ ናቸው። ያኛው ግን ያላመነ ወይም ያልዳነ ነው። ስለዚህ ማለት ነው ይቅርታ፣ መገናኘት ማለት ነው ምንድነው? መገናኘት ስትይ ወይ እዛ ጋር ያሉት አሁን በመንፈስ ነው፣ በስጋ አይደሉም አይደል? መገናኘት እኮ አልሽው አንቺ ነሽ። ምንድነው መገናኘት ማለት? አልገባኝ። ኦኬ፣ አይ ቃሉን አስተካክለህ ልታስተምረኝ ትችላለህ፣ እኔ ከተሳሳቱ። ምክንያቱም ቃሉን በቃል መጽሐፍ እናንተም ወደ እኛ እንዳይመጡ እኛም ወደ እናንተ እንዳንመጣ ገደል አለን ያለው። ይህንን ገደልን አንቺ መገናኘት አይችሉም፣ እንዳይገናኙ ነው። ሰው ገደል ነው በምን ተረድተሽው ነው? አይደለም። ከዛ በኋላ ለወንድሞቼ ይሄዱና ይነገርልኝ ሲል እዛ ነቢያቶች አሉ የሚነግሯቸው። በምን አወቀ? አብርሃም ያውቃል። በምን? በመንፈሱ ነው፣ በስጋ አይደለም እዛ ላይ ያለው እኮ። ስለዚህ ያውቃሉ ማለት ነው ቅዱሳኑ በምድር ላይ ያለው። አዎ፣ ግን መማለድ ይችላሉ። ጥሩ። ስለዚህ አዋቂነታቸውን ተስማማል። አዎ፣ ኦኬ። በምድር ላይ ያለው እንደሚያውቁ ተስማማል። አዎ፣ በጣም ጥሩ። በምድር ላይ የሚደረገውን በምድር ላይ የሚሰራው ነገር ያውቃሉ። ይሄን ተስማማል። ከምን የተነሳ ነው የሚያውቁት? ግን ከእግዚአብሔር ጸጋ የተነሳ አይደል? በጣም ጥሩ። እሺ፣ እሱን ከያዝን አንድ ክፍል እናንብብና ምልጃቸውን ሊያሳይሽ የሚችል ክፍል ላሳይሽ። እሺ፣ ማቴዎስ ወንጌል ላይ እንዲህ የሚል ቃል አለ። ሶሪ ማቴዎስ አይደለም፣ ሉቃስ ማለት ነው። ሉቃስ ተው ኮምፒውተር ይክፈት። እሺ፣ እስኪ ከፍ ድረስ በአንድ ኃጢአተኛ መመለስ በሰማይ ደስታ ይሆናል ይላል። ምን ማለት ነው? በሰማይ ደስታ፣ በሰማይ ያሉት መላእክት ደስ ይላቸዋል። ምክንያቱም መንፈሳዊ ነገር ነው ይሄ። ስለዚህ መላእክቶች ናቸው የሚለው ግን ሰዎች አይልም አይደል? በሰማይ ሁለት ጊዜ የተጻፈው፣ አንደኛ በሰማይ ይላል፣ ቀጥሎ በመላእክት ዘንድ ይላል። ሁለት ጊዜ ነው ያለው። በሰማይ የሚል አለ፣ ከዛ ደግሞ ቀጥሎ ደግሞ ከታች ደግሞ በመላእክት ይላል። በሰማይ ደስታ ይሆናል ሲል በሰማይ ደስታ የሚደረገው በማን ዘንድ ነው? በሰማይ ማማ ይኖራል። የእግዚአብሔር ምርጦች የዳኑት በእግዚአብሔር ማህበር አለ፣ የመላእክት ማህበር አለ፣ የጻድቃኑ የሰማዕታቱ ማህበር አለ አይደል? እሺ፣ በእነሱ ዘንድ ደስታ ይሆናል ወይስ አይሆንም? አንድ ሰው ኃጢአተኛ ሰው በምድር ላይ ንስሐ ሲገባ በሰማይ ደስታ ይሆናል አይሆንም? እሺ፣ በምድር ላይ ንስሐ እንደገባ ማን ነገራቸው? በመንፈስ ስላሉ የእግዚአብሔር መንፈስ ቅዱስ ከነሱ ጋር ስላለ አይደል? እሺ፣ ለምንድን ነው የሚደሰቱት? ሰው ስለዳነ። ፐርፌክት ጎበዝ። ሰው ስለዳነ ወይም ንስሐ ስለገባ ምን አደረጉ? ተደሰቱ። ከተደሰቱ እግዚአብሔርን ያመሰግናሉ አይደል? ሰው ንስሐ ካልገባስ ምን ያደርጋሉ? ማንበብ አይጠብቅብሽም፣ ተጽፏል እኮ ማለት ይሄን እኮ ሰው ንስሐ ሲገባ ከተደሰቱ፣ ሰው ንስሐ ካልገባ ምን ያደርጋሉ ማለት ነው? ይሄ እኮ ቀላል ጥያቄ ነው፣ መጻፍ አይጠበቅበትም። አይ በቃሉ ነው መሄድ የምፈልገው፣ በእኔ ሀሳብ አይደለም። ቃሉን እኮ ነው ቃሉን ይላል። እኔ አላነበብኩም። ከተደሰቱ እንዴ መደሰት ብቻ ነው በቃ ስራቸው?
በቃ ሰው ንስሐ ሳይገባ ሲቀር ያዝኑ ሊያዝኑ ይችላሉ። ትክክል እንዴ? መደሰት የሚባለው ምንድን ነው የሚያሳይሽ? ሁለት ነገር አለ አይደል? ማዘንና መደሰት አለው። መደሰት እኮ ለብቻ ይቆም አይደለም አይደል? ኦኬ ሶ በአንድ ኃጢአተኛ መመለስ በሰማይ ደስታ ይሆናል። ደስታ ከሆነ ይደሰታሉ ተባለ አይደል? ከተደሰቱ ማን ነው የሚያመሰግኑት? እግዚአብሔርን። በጣም ጥሩ። በአንድ ኃጢአተኛ መመለስ ደግሞ በሰማይ ምን ይሆናል ማለት ነው? በቅዱሳን ዘንድ በመላእክት ዘንድ ምን ይሆናል? ሐዘን ይሆናል። ሐዘን ከሆነ ምን ያደርጋሉ? እሱን ነው ልትመልስልኝ የፈለግኩት። ሐዘን ከሆነ ምን ያደርጋሉ? አይ ይማልዳሉ የሚል የለም። ችግር የለውም። ህሊናሽ ምንድን ነው የሚነግርሽ? እኔ አላነበብኩም። ይማልዳሉ የሚል አላነበብኩም። ህሊናሽ የጠየኩሽ ነው። ህሊናሽ ምንድን ነው የሚነግርሽ? በንስሐ መግባት ከተደሰቱ፣ ንስሐ ባልገባ ነፍስ ካዘኑ ምን ያደርጋሉ? ሲያዝኑ ይማልዳሉ። በሰማይ ጸሎት አድርገሽ ታምኛለሽ? አይ ጸሎት አለ ብዬ አላምንም። ጥሩ እሺ፣ ጸሎት እንዳለም ላሳይሽ። አሁን ሌላ ርዕስ ውስጥ ገባ። አንድ ላሳይሽና በቃ ችግር የለውም። ማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላንብብልሽ። አስተይ በደንብ የምናገረው ከነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ። ጌታ ክርስቶስ ነው የሚናገረው። ከነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ዘውትር በሰማያት ያለውን የአባቴን ፊት ያያሉ እላቸዋለሁና ይላል። ምን ማለት ነው? መላእክቱ የአባቴን ፊት ያያሉ ሲል ምን ማለት ነው? ስለዚህ መላእክቱ ይማልዳሉ ማለት ነው? አይ እኔ አላልኩም፣ አንቺን የጠየኩሽ። የእግዚአብሔርን ፊት መላእክቱ ያያሉ ይላል። ምን ማለት ነው? አይ እንደዛ አልተረዳሁትም። መላእክቱ ያያሉ የሚለው ቃል ልክ ነህ። የተረዳሽው ንገሪኝ፣ ችግር የለውም። ለምሳሌ አድርጌ ልክተትና ላሳይሽ። ቃል ውስጥ ልክተትና ቃላት እንፍተው ቀላል ነው። ይኸው ለምሳሌ ቃሉን እያነበብነው እኔ ከነዚህ ከታናናሾቹ አንዱ እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ እላቸዋለሁና በሚለው ቃል መሰረት ፋንታ ያመልካሉ ብል ያስኬዳል። መላእክቶቻቸው ዘወትር ያመልካሉና ብል ያስኬዳል። እሺ መላእክቶቻቸው ዘወትር ይዘምራሉና ብል ያስኬዳል። ያስኬዳል። ምክንያቱም እንዳትንቁ ተጠንቀቁ ነው የተባለው። ተጠንቀቁ ብቻ ብሎ አልቆመም። መላእክቶቻቸው እነዚህ ጠባቂ መላእክት ማለት ነው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ። እሺ የአባቴን ፊት የሚለውን ይጸልያሉ ብዬ ብከተው ያስኬዳል። ስለ እነዚህ ይጸልያሉ፣ ስለሚጠብቋቸው ይጸልያሉ ብሎ ያስኬዳል። ሊያስኬድ ይችላል። ግን ተጽፏል ወይ? ተርጉሚልኝ። የተጻፈውን እኮ ተርጉሚልኝ። ታዲያ እኔ እኮ አስቸገርሽ ቃል አልጨመርም እኮ ተርጉሚልኝ። ምን ብለን እንረዳው? እሺ ጨምሪ እኮ አላልኩም። ይሄን ምን ብለሽ የምትፈችው? ከሱ ቀጥሎ ያለው ፓራግራፍ ምን ይላል? ከሱ ቀጥሎ ያለው መስመር ምን ይላል? የሰው ልጅ የጠፋውን ለማዳን መጥቷል ነው። ስለዚህ የመላእክቶች እዛ ጋር ተዘግቷል በ4 ነጥብ። እኔ እኮ ነጥብ እንገኝ አላልኩም፣ ተርጉሚልኝ ያልኩት። ኦኬ ችግር የለም በቃ ምንም አይደለም። ይሄን ማለት እንችላለን። ግን አናልፍም። ቆይ አንዴ ሜሲ፣ ለምን ደግሞ ትርጉም ያቃተሽ? የአንቺን መረዳት ይሄን አንብበሽ እንደ አንድ ክርስቲያን ምንድን ነው የምትረጂው? እኔ ጥያቄ የዘመናት ጥያቄ ነው የጠየቁ። የዘመናት ጥያቄ ነው። እኔ እኮ የዘመናት ጥያቄሽን ነው እየመለስኩልሽ ያለሁት። ይሄን ክፍል አምጥቼ አስነበብኩሽ። አንቺ እንደ አንድ ፕሮቴስታንት ይሄን አንብበሽ ምንድን የተረዳሽው? አስተምሪኝ። አልጨምርም፣ አልተጻፈም እዛ ላይ። ስለዚህ ጨምሪ አላልኩም። ምን ተረዳሽ አልኩኝ። ቆይ እናልፍም። አንዴ መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ እላቸዋለሁ። የአባቴን ፊት የአባቱን ፊት የሚያዩት መላእክቱ ናቸው አይደል? በምን ምክንያት ነው የሚያዩት? ለምንድን ነው የሚያዩት? ዌል በሰማያት ያሉት ሁሉ ቅዱሳን የሚሆኑ ጻድቃን የሚለውን አልጨምሬ። መላእክታት ሁልጊዜ 24 ሰዓት በእግዚአብሔር ፊት ቅዱስ 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 እያሉ እንደሚያመልኩት የእግዚአብሔር ቃል ይላል። እኔ ጠየቁሽ። ስለዚህ ለአምልኮ ነው እዚህ ጋር የሚያዩት። አሁን እሱን ቃል ከዚህ አንብቤዋለሁ ግን
አልገባኝም። ስለዚህ እኔ ያነበብኩት ነው ከዚህ በፊት ያህል የሚገርመው ነገር ገብቶሻል ሜሲ። ይኸውልሽ በጣም በጣም የሚደንቀው ነገር አይ ገብቶሻል። ቱ ቢ ኦነስት ያው ትግል ውስጥ ሆነሽ ነው ከአእምሮሽ ጋር እየታገርሽ። ምክንያቱም አምልኮ ብለሽ ብትፈቹም አይመጣም፣ አያስኬድም። አምልኮ የሚለውን ከተናየን አይመጣም። ምክንያቱም ተጠንቀቁ እግዚአብሔርን ስለሚያመልኩ ይባላል አይባልም? ተጠንቀቁ ለእግዚአብሔር ስለሚሰግዱ ይባላል አይባልም? ስለዚህ ገብቶሻል። ምክንያቱም አምልኮን ብትከቺ ምንም ብትከቺ አይመጣም። እዚህ ጋር ቢገባ ትርጉም የሚሰጠው ይጸልያሉ። ፊት ማየት ማለት መለመን፣ መጠየቅ፣ መጸለይ ነው። ከነሱ መናጋ ተያይዞ ነው መላእክቱ የመጡት። አንድ አደራ ልስጥህ። የምን አደራ? ህዝቤን እንደዚህ እንድታስተምርልኝ። ህዝብሽ ማለት ነው ኢትዮጵያኖች። አንቺ መጀመሪያ ተማሪ እስቲ ህዝብሽን ታያቸውና አንቺ ራስሽ እኮ ክፍል እንኳን አንድ ስሚኝ፣ አንቺ ራስሽ እኮ ክፍል እንኳን አልገባኝም ብለሻል። ስለዚህ ሰፊውን ማህበረሰብ ተይው። አንቺ አሁን 1500 ሰው እየተማረ ነው። ስለ ህዝቡ አትጨነቂ፣ ስለ ራስሽ ነፍስ ተጨነቂ። እዚህ ያሉ ጥሩ ነው፣ እዚህ ያለነው ጥሩ ነው። ሜሲ ፕሊዝ ታያቸው እነሱንም። እኔ ለአንቺ ለአንዲቷ ነፍስ ብዬ ነው ቁጭ ያልኩት። ኦኬ። ስለዚህ በቃ ለራስሽ ብቻ ተጨነቂ፣ ተይው ሌላውን። አንቺ መጀመሪያ ተረጂ እወቂ። ህዝብ የሚለውን ተይው፣ ግድ የለም። የህዝቦችሽ ጠባቂ አላቸው፣ ፕሬዚዳንትም አላቸው መሰለኝ አንዳንዶቹ፣ በሰማይ አምላክ አላቸው። ስለዚህ እሱን ተይውና አሁን አንቺ ፎከስ አድርጊ አንቺ ላይ። ኦኬ ጥሩ። ሜይ ቢ አንድ ሀሳብ እንዲጨመር የምፈልገው ጥምቀትና ቁርባን ላይ ያለው ልዩነት በደንብ ብታሳዩት ብዬ አስባለሁ። ከዛ ብንጨርስ እንዳይበዛም ጥሩ ነው ብዬ ዲያቆኒ ሜይ ቢ ከይቅርታ ጋር ቃሎት ያሰማልን፣ ቃሎት ያሰማልን። መሲ ይሰማሻል? ሜይ ቢ ቃል በቃል የተጻፉትን የተወሰኑ ማለት አንድ ሁለት ጥቅስ ለማየት ያክል፣ ለምሳሌ አንቺ ታምኛለሽ ቅዱሳን መላእክት ጸሎታችንን ወደ ሰማያት ያሳርጋሉ ብለሽ እዚህ ወደ እግዚአብሔር ፊት ያቀርባሉ ብለሽ ታምኛለሽ? አንተ ሽቶ ማለት ነው አንዱ መደርደሪያ ሞልቶት ምንድን ነው አለው ይሄ ነገር እኔ አባ አባት ብለን የምንጮህበት የልጅነት መንፈስ ሰጠን። ዳይሬክት አባ አባት ብለን እሺ፣ ከመጽሐፍ ቅዱስ ባሳይሽ ስትቀበያለሽ ማለት ቀጥታ ጸሎታችን እንደሚያሳርጉ ህዝብን አስተምር ነው የምትለው። አትቀበለም ዛሬ ወንድሜ መዝሙር ያሬድ ይኸውልህ እኔ ምን ማለት ፈልጌ መሰለሽ ፕሮሰስ ላድርገው በደንብ በቃ በደንብ ከሰማንያ አዱ አይደለም እስካሁን 66 ላይ ያለ ነው እኮ። አሳይኝ፣ አምናለሁ። ኦኬ ይኸው ከፈትኩ። እሺ ይኸው ራዕየ ዮሐንስ ታይሻላል። ምዕራፍ 8 ቁጥር 3 አንድ ጨረስ። እስቲ አንብቢ። ሲሰማሽ ምን ነበር ያልከኝ? ይቅርታ ስንት ነበር ያልከኝ? ጳጳሱን ነው አንተ ያልከው ያኛውን አቡነ ተክለ ምዕራፍ 8 ቁጥር 3 መጽሐፍ ቅዱስ ከያዝሽ አንብቢልኝ፣ ካልሆነ እዚህ ላይ በእግራቸው ይሄዳሉ ያልከው ራዕየ ዮሐንስ ምዕራፍ 8 ቁጥር 3 ራዕየ ዮሐንስ ምዕራፍ 8 ቁጥር 3 መጽሐፍ ቅዱስ አጠገቤ ሆኖ ነው እስካሁን ሳልከፍት የወረቀቱ ስለሆነ ማለት ነው። ይቅርታ። እሺ ምዕራፍ 8 ቁጥር 3 እሺ ሌላው አምላክ መጣና የሚለው ላይ ነው። እሺ ከመጀመሪያው ላንብበው። መልአክ አምላክ ሳይሆን መልአክ ነው። እሺ የታለ? ሌላው መልአክ መጣና የወርቅ ጥና ይዞ በመሰዊያው አጠገብ ቆመ። በዙፋኑ ፊት ባለው በወርቅ መሰዊያው ላይ
ለቅዱሳን ሁሉ ጸሎት እንዲያስጨምር ብዙ ዕጣን ተሰጠው። ተሰጠ የሚለው የዕጣኑ ጢስ ሌላው መልአክ መጣና የወርቅ ጣና ይዞ በመሰዊያው አጠገብ ቆመ። በዙፋኑ ፊት ባለው በወርቅ መሰዊያው ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩም እጅ በእግዚአብሔር ፊት ወጣ። መልአኩም ጣናውን ይዞ የመሰዊያውንም እሳት ሞላበት፣ ወደ ምድርም ጣለው። ነጎድጓድም ድምፅም መብረቅም መናወጥም ሆነ። መናወጥ ሆነ። ከላይ የማንን እግዚአብሔር ያደረገው ወይም ደግሞ በጣም ጥሩ። እሺ መሲ ቃል በቃል ምንድን ነው? የዕጣኑ ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ ወደ እግዚአብሔር ፊት ወጣ ይላል። የማን ጸሎት ነው ወደ እግዚአብሔር ፊት የወጣ? ሌላውም በመልአክ መጣና በመላእክት ደግሞሽ በተደጋጋሚ ነው እንደልጅ